መንግስት ሲባል እንደዚህ ነው፣ ለዜጋው ፈጥኖ ደራሽ። አላሁ አክበር አላሁ አክበር። ወላሂ በጣም አጂብ አጂብ አጂብ። እኔ ዜግነት መቀየር ቢቻል ኖሮ ኡጋንዳዊ ልሁን ብዬ የተመኘውበት ቀን ነው ማለት ነው። እና እንግዲህ ሁላችንም ቲክቶክ ላይ ያየ ነው አይተናል፣ ሰምተናል። ኡጋንዳዊ ሰራተኛ ወይንም የኔ ቢጤ ሻቃሊት አንድ ሶሪያዊ አርቲስት ሁዳ አልበሻሪ ነው ማናት በበልሐራ ላይ ሙሰልሰል ተምሲለት ምስትሰራዋ አርቲስት ገድላለች ተብላ እሷም ደግሞ ገድያለው ብላ ነበረ። ምን እንዳሰበች አላቅምና ሀቁ ስላለ ብላ ነው ማለት ነው። አስቡት፣ የተማረ እውቀት ያለ ጭንቅላት አስቡት። ወላሂ ክትፍትፍ አይልምና ብቻ ያው እሷ አወርግ ያለው አለች። በህግ ስር ሆነች፣ ማንም ሊነካት አይችልም። በህግ ስር ሆነች እና በህግ ስር ከገባች በኋላ ለመንግስቷ ጥሪ ያስተላለፈች፣ ድረሱልኝ፣ ያለ ቦታ ልገደል ነው ድረሱልኝ ብላ። መንግስቷም ደግሞ አላሳፈራትም። በደቂቃዎች መሀል በጣም ፈጥኑ እየሮጠ እንደውም እየወደቀ እየተነሳ ነው የደረሰላት አሉ እሱን ያው ሲሉ ነው የሰማሁት። አልመሆም መንግስት ማለት እንደዚህ ነው። ወላሂ ላዚም በጣም ደስ አለኝ። በጣም ማለት ነው በጣም ታሳዝናለች። ብለው እየጮሁ ያለው የኑሮ ምንነት ስላሳሰባቸው ስለገባቸው የኑሮ መወደድ ከአላህ ጋር ያለ ግንኙነት ጤናማ እስከሆነ ድረስ ቀላል ነው። የሚረዝቀው አላህ ነው ተባረከ ወተዓላ። ቀጥ ብለን ከተገዛ ነው በገባለን ቃል መሰረት አንድ ዳቦ 1000 ብር ቢገባው እንኳን አላህ ያበላል ያጠጣል። ስራው ነው አያልቅበትም። ነገር ግን ሰዎች የተጨነቁ የጮሁ ያለው ለዱንያ ነው። የቀልባቸው ጉዳይ፣ የአኼራቸው ጉዳይ፣ የአላህ ጉዳይ፣ የቀብር ጉዳይ ያን ያክል አያስጨኋቸው፣ አያሳስባቸው። ዲናቸው መንምኖ ሳስቶ ጠፍቶ ምንም አይመስላቸው ሰዎች ከኪሳቸው ገና ብር ሳይጠፋ ሊጠፋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች ውድ ቤተሰቦቼ እንግዲህ መጪው ረመዳን ነው። አላህ የሰላም የፍቅር የደስታ የስኬት የዲን የተቅዋ አላህ ያደርግልን። እንግዲህ ያውቄም ሆነ ሳላቅም ያስቀየምኳችሁ ለአላህ ብላችሁ አውፍ በሉኝ። ያስቀየማችሁ ለአላህ ብዬ አውፍ ብያችኋለሁ። ውድ ቤተሰቦቼ ዛሬ እኔ ምን እንደተመኘሁት ልንገራችሁ። ኡጋንዳዊ ሰራተኛ እንዳያችኋት ኡጋንዳዊ ሰራተኛ ናት። ሶሪያ ላይ ላንድ አርቲስት ወይንም የምታውቋት ባበል ሐራ የሚል ሙሰልሰል ወይንም ተምሲላት ይሉታል እነሱ። የድሮውን ተምሲል ያኔ የድሮውን ነገር ነው፣ የድሮ ሙሰልሰል ነው የሚመስለው። ሁሉም ነገር ደስ ይላል። ብቻ ግን አርቲስት ነበረች፣ እየሰራች ነበረ። ኡጋንዳዊ ሰራተኛ ደግሞ እዛ እየሰራች ነበር። ግን ወላሂ ላዚም በጣም እንትን አልኩት ማለት ነውና የተሰማኝ ስሜት እኔ ዜግነት ቢቀየር ኖሮ ኡጋንዳነት ነበረ ብያለሁ። ወላሂ ላዚም አያችሁ፣ የኛ ሰው ቢሆን የኛ ዜጋ ብትሆን ማለት ነው ታገድለን ነበረ። ሀተ ጥፋተኛ ባትሆን የሚደርስልን መንግስት ስለሌለ እንገደል ነበረ። ስንቱ ነው በእስር ቤት ያለ ፊት የታሰረው? ስንቱ ነው በእስር ቤት ሞቶ የሚወጣው ያለ ፊት? አያችሁ፣ መንግስት ያለው ሰው ማለት እንደዚህ ነው። በፍጥነት አንድ ቪዲዮ ሰርታ በፍጥነት ነው የደረሰላት። አላሁ ሙስተዓን። ወላሂ ላዚም በጣም ነው አጂብ። በጣም ገረመኝ። በደስታ በፍቅር አገሯን ገባች። እሷም ፖሊሶች ምንም አይነት ሰውም ምንም አይነት ጥቃት እንዳያደርስባት ምን እንዳለች መልሷ ነው የገረመኝ። መጀመሪያ እኮ ገድያታለሁ ብላለች። ለምን ገድያታለሁ ብለሻል ስትባል ደግሞ ሀቅ ስለሚወጣ ትክክለኛ ፊቲ ካለ ትክክለኛ ካሜራ ይሄው እንትን የአስክሬን እንትን ምርመራ ስለሚደረግ ሀቅ ይወጣል በዛን ሰዓት። ስለዚህ አሁን አልገደልኳትም ብል የሆነ ነገር ሊደርስብኝ ይችል ነበረ ብላ አለች እላችኋለሁ። ሲስተሟን ብላቷን ብቻ ግን አላህ በፍጥነት ሀቋን አወረደለት። መንግስታቸው እኮ መንግስት አይመስለምስ ምልግድ ሲል ማለት ነው። እኔም ይሄማ ኧረ ቢስሚላ ወላሂ በጣም ነው ተገረምኩት። ሄዶ በደቂቃ ዜጋውን አስፈርሞ ከደሙ ነፃ እንደሆነች አረጋግጦ በማታ በፍርማ ዜጋዋን ሸቃሊትን ለሀገሯ በቃት። መንግስት በለማባል እንዲህ ነው። ዝም ብሎ ባፍ ብቻ ሱፍ ለብሶ ከረባታ አስሮ መንግስት ማለት አይነፋም እላችኋለሁ።
እንግዲህ የኛ ሀገር መንግስቶች ማለት ነው እንግዲህ በአንዳንድ ጎረቤቶች በጎረቤት ሀገር መማር አለባችሁ። አዎ ሱፍና ከረባታ ግጥ አድርጎ እንጨትም ይለብሳል። እሱንማ አረ ካለበስኩት እንጨትም ይለብሳል። አልመሆም እንደዛ በጣም ነው ደስ አለኝ ወላይ በጣም ማለት ነውና በቃ መንግስት ማለት ይሄ ነው። እኔ አሁን እንደዚህ አይነት ነገር በእኛ በዚህ ጋር ቢደርስ ማለት ነው አረ አንድ ዜጋ አይደለችም አረ እንደውም ህዝብ ብዛት አለ ትቀንስልን ብሎ ነው ዝም ምለው ነበር ማለት ነው የኛ መንግስት የሚሆን ማለት ነው። እና ማለች አውፍ በሉኝ እኔ ዜግነት መቀየር ወይንም ኡጋንዳዊ ዜግነት ከተሰጠ አይወትም አሁን ይሄ እኔ ኢትዮጵያዊ መሆን አልፈልግም። እኔ አልፈልግም። እዚህ ቲክቶክ ምድር ከመጣው አልቅሼ ኤምባሲ እያልኩ ስለምን ዜጋው እያለቀሰ አንድም የደረሰ የለም። አያችሁ የኡጋንዳ መንግስት አያችሁ የኔዎቹ ለአንዲት ልጅ ብሎ ሄዶ በክብር ክብሩን መንግስት ማለት እንደዚህ ነው። እዚህ ጋር ኤምባሲዎቹ ቂጣቸውን አጠፍጥፈው መብላት ቦርጫቸውን የ9 ወር አድርገው እንኳን አይደለም ግለሰብ ሊረዱ ስልክ አያነሱ ይሰርቧቸዋል። እኔ ልቤ ቆስሏል። ልቤ በጣም ቆስሏል። በጣም አሞኛል። መንግስት ያሌለ ነገር እኮ ነው ያለ ነው። አታውቁም እንዴ? አልመሃም ብቻ ግን ይሄው መንግስቱን አያችሁት ሴትዮዋ ቁጭ ብላ ስታወራው ማለት ነው። እኔ ወላሂ ላዚም በጣም ነው በቃ ቅናት ለኛ እንደዚህ አይነት ነገር መንግስት እንደዚህ አይነት መንግስት ቢኖርንስ። አሁን ፖለቲካም ናሽ ብላችሁ ደግሞ ሌላ ነገር እንዳታመጡ ሆይ